አንድ ትኩረት ያልተሰጠው የዝውውር ውል ስምምነት አንቀጽ በአሁኑ ጊዜ በዓለም እግር ኳስ ላይ እንዴት ከፍተኛ ድንጋጤ እያሳደረ እንደሆነና ትልልቅ ክለቦች የዝውውር ስልቶቻቸውን ሙሉ በሙሉ እንዲቀይሩ እያስገደዳቸው እንደሆነ ለማወቅ በጣም እንደምትጓጉ እርግጠኛ ነን። የሁሉ ታሪክ የሚያጠነጥነው በአርሰናሉ ኮከብ ሪካርዶ ካላፊዮሪ ዙሪያ ነው። ወደ ሪያል ማድሪድ ሊዘዋወር እንደሚችል የሚጠቁሙ ጠንካራ መረጃዎች የወጡ ሲሆን የዝውውር ከተሳካ በሙያው አራተኛው ቋሚ ዝውውሩ ይሆናል። ሆኖም ግን ከመጀመሪያው ዝውውሩ ጋር በተያያዘ የተነሳው ከፍተኛ የሕግ ውዝግብ የክለቡ ጠበቆችን የውል ስምምነቶችን በድጋሚ እንዲመረምሩ እያስገደደና ትልቁ ዥንብር እየፈጠረ ይገኛል። ይህ ውስብስብ የሆነው የዳግም ሽያጭ ወይም ሴሎን የውል ክርክር ለምን ይህን ያህል መነጋገሪያ እንደሆነ ለመረዳት ታሪኩን ከመጀመሪያው ጀምሮ ማየት ይጠበቅብናል። በነሐሴ ወር 2022 እንደ አውሮፓውያን አቆጣጠር ካላፊዮሪ ያደገበትን ክለብ ሮማን በቋሚነት ለመልቀቅ ተዘጋጅቶ ነበር። ካለፈው የውድድር ዘመን ሁለተኛ አጋማሽ በጄኖዋ በውሰት ካሳለፈ በኋላ ቀጣዩ የሥራ ሕይወቱ ከጣሊያን እግር ኳስ ሙሉ በሙሉ የሚያወጣው ነበር። ነገር ግን አሁን እንደምናየው ያ የመጀመሪያው ዝውውር ያስከተለው ውጤት የወደፊት የዝውውር ድርድሮችን ሕግጋት ለመቀየር እየዛተ ይገኛል። ገዢው ወገን የስዊዘርላንድ ሱፐር ሊግ ተሳታፊው ባዜል ነበር። ይህም ማንም ሰው ካላፊዮሪ ወደ ታላላቅ ክለቦች ደረጃ ሊደርስ እንደሚችል አስቦ እንኳን ከመገመቱ ረጅም ጊዜ በፊት የነበረ ታሪክ ነው። ምንም እንኳን በሮማ አካዳሚ ውስጥ ትልቅ ተስፋ የተጣለበት ተጫዋች ቢሆንም በ16 ዓመቱ በደረሰበት ከባድ የጉልበት ጉዳት ምክንያት ገና ሳይጀመር የእግር ኳስ ሕይወቱ ሊያበቃ ተቃርቦ ነበር። ያንን ፈተና ተቋቁሞ ለሮማ የመጀመሪያ ቡድን 18 ጨዋታዎችን ማድረግ መቻሉ በራሱ ትልቅ ስኬት ነበር። ነገር ግን በጣሊያን የነበረው ቆይታ ማብቂያ ላይ በመድረሱ ሕይወቱን በድጋሚ ለመገንባት መገደዱ አልቀረም። ባዜል ለሮማ ዝቅተኛ የሚባል 2.5 ሚሊዮን ዩሮ የከፈለ ሲሆን ሮማዎች ግን በበኩላቸው የወደፊት የ40 በመቶ የዳግም ሽያጭ ድርሻ በውሉ ላይ አስገቡ። ይህችን ነጥብ ለቆይታው አእምሯችሁ ውስጥ ያዟት። ካላፊዮሪ በባዜል ያሳለፈው ጊዜ ፍሬያማ ነበር። ከአንድ ዓመት ከአንድ ቀን በኋላ በ40 ሚሊዮን ዩሮ ወደ ጣሊያን ተመልሶ ለቦሎኛ ፈረመ። ባዜልም በበኩሉ 50 በመቶ የዳግም ሽያጭ ድርሻ የሚይዝበትን ውል አስጠበቀ። ካላፊዮሪ ሙሉ ብቃቱን ያሳየውና በሚያስደንቅ ሁኔታ የደመቀው በቦሎኛ ነበር። የመሃል ተከላካይ ሆኖ በአዲስ መልክ መሰለፍ የጀመረው ካላፊዮሪ በሴሪያ የዓመቱ ምርጥ ቡድን ውስጥ መካተት የቻለ ሲሆን የዝውውር ዋጋውም በአጭር ጊዜ ውስጥ በከፍተኛ ሁኔታ ይጨምራል። በዚህ ጊዜ ነበር አርሰናል 40 ሚሊዮን ዩሮ ከተጨማሪ 5 ሚሊዮን ዩሮ ክፍያ ጋር አቅርቦ ሌላ የዳግም ሽያጭ ውል በመስማማት ተጫዋቹን ለማስፈረም የመጣው። ነገር ግን የዝውውር በመጀመሪያዎቹ ሁለት ክለቦቹ ማለትም በሮማና በባዜል መካከል በተነሳ ለመግባባት ምክንያት ሊስተጓጎል ጥቂት ቀርቶት ነበር። አሁን ከሁለት ዓመታት በኋላ ለዚያ ውዝግብ እልባት የሚሰጥበት ጊዜ እየቀረበ ይመስላል። ጉዳዩን በአጭሩ ለማስቀመጥ ያክል የሮማ መከራከሪያ ባዜል ካላፊዮሪን ሲሸጥ ካገኘው ተጨማሪ የዳግም ሽያጭ ገቢ ላይ ሮማዎች ቀደም ሲል ባስገቡት የ40 በመቶ ድርሻ መሠረት ድርሻ ሊከፈላቸው ይገባል የሚል ነው። ባዜል ካላፊዮሪን በመሸጥ ያገኘው 4 ሚሊዮን ዩሮ ብቻ አልነበረም። በ50 በመቶ የዳግም ሽያጭ ውላቸው አማካኝነት ተጨማሪ 22.5 ሚሊዮን ዩሮ ማግኘት ችለዋል። እንግዲህ የ26.5 ሚሊዮን ዩሮ 40 በመቶ ከ4 ሚሊዮን ዩሮ 40 በመቶ እጅግ እንደሚበልጥ ለመረዳት የሂሳብ ሊቅ መሆን አይጠይቅም። የባዜል የመልስ መከራከሪያ ግን የዳግም ሽያጭ ውሉ ሊተገበር የሚገባው ተጫዋቹ በቀጥታ ከእነሱ ወደ ሌላ ክለብ ሲዛወር በነበረው የመጀመሪያ ዝውውር ላይ ብቻ ነው የሚል ነበር። ይህ ውዝግብ በዓለም አቀፉ የስፖርት የግልግል ፍርድ ቤት የታየ ሲሆን አሁን ባለው ሁኔታ ሮማዎች በስምምነት ወደ 6 ሚሊዮን ዩሮ ገደማ ካሳ ያገኛሉ ተብሎ ይጠበቃል። ይህ ገንዘብ እንደ ሮማ ላለ ትልቅ ስም ላለው ክለብ ብዙ ላይመስል ይችላል። ነገር ግን ክለቡ ላለፉት 4 ዓመታት ከአውሮፓ እግር ኳስ ማኅበር ጋር በፋይናንሳዊ ሚዛናዊነት ሕግ የቁጥጥር ስምምነት ውስጥ ታስሮ የቆየ በመሆኑ በዚህ ክረምት ከዚህ ገደብ ሙሉ በሙሉ ለመውጣት ይህ ክፍያ ወቅታዊና ትልቅ እገዛ ያደርግለታል። ሰፋ አድርገን ስንመለከተው ይህ ክስተት ወደፊት የዳግም ሽያጭ ውሎች እንዴት መዋቀር እንዳለባቸው ትልቅ ማሳያ ወይም አዲስ የአሰራር ደንብ ሊሆን ይችላል። ከዚህ በኋላ ክለቦች በሮማም ሆነ በባዘል ቦታ ላይ ቢሆኑ ወደፊት ከሚገኙ ያልተጠበቁ ትርፎች ራሳቸውን እንዳያገሉ ከፍተኛ ጥንቃቄ ያደርጋሉ።
በውል ስምምነቶቻቸው ላይ ባሉ ጥቃቅን ጽሑፎች ላይም ከበፊቱ የበለጠ እጅግ ጥንቁቅ እንደሚሆኑ ጥርጥር የለውም። ደግሞም እንዲህ አይነት ሁኔታ ሲከሰት ይህ የመጀመሪያው አይደለም። ለምሳሌ ያክል በቅርቡ በጥር ወር ላይ ዮርገን ስትራንድ ላርሰን ከወልቭስ ወደ ክሪስታል ፓላስ ያደረገው ዝውውር የመጀመሪያ ክለቡ ሳርስቡርግ ተጨማሪ ገቢ እንዲያገኝ ረድቶታል ተብሎ ይታመናል። ይህ ሊሆን የቻለው ክለቡ እንደ አውሮፓውያን አቆጣጠር በ2020 ተጫዋቹን ወደ ግሮኒንገን ሲሸኘው አስቀድሞ ባስቀመጠው የዳግም ሽያጭ ውል አማካኝነት ነበር። ነገር ግን የካላፊዮሪ ጉዳይ በአጭር ጊዜ ውስጥ የዝውውር ዋጋው ባልተጠበቀ ፍጥነት የናረ ተጫዋች ልዩና አስገራሚው ማሳያ ነው። ያም ሆነ ይህ ከረጅም ጊዜ ጥበቃ በኋላ ጉዳዩ አሁን እልባት ለማግኘት ተቃርቧል። ይህም ምናልባት ለቀጣዩ ትልቅ ዝውውሩ ልክ በሰዓቱ ደርሷል ማለት ይቻል ይሆን? ስለዚህ አስገራሚ የዝውውር ውል ውዝግብ የእርሶ አስተያየት ምን ይመስላል? ከታች ባለው የአስተያየት መስጫ ሳጥን ውስጥ ያጋሩን። እንደነዚህ ያሉ ተጨማሪ እግር ኳሳዊ ታሪኮችና ዝርዝር ትንታኔዎችን ለማግኘት ቪዲዮን ላይክ ማድረጉንና ቻናሉን ሰብስክራይብ ማድረጉን አይርሱ። በቀጣይ ቪዲዮ በሌላ አስገራሚ ታሪክ እስክንገናኝ ድረስ ሰላም ሰንብቱ።